በሰሙነ ሕማማት የተከለከለ ጸሎት የለም። እንዲያውም አብዝተን የምንጸልይበት ወቅት ቢኖር ሰሙነ ወይታሙ አምሃ በበይናቲሆሙ እርስ በርሳቸው ሰላምታ አይለዋወጡ በእንተ ዛሞ ይሁዳ በሰላምታ ክርስቶስን አሳልፎ ስለሰጠው። ይሄ ለጸሎተ ሐሙስ ብቻ ነው። ቤተክርስቲያን ሁልጊዜም የይሁዳን ሰላምታ ጥብቃ ትቃወማለች፣ ትጸየፈዋለች። ሕማማት ገባም አልገባም፣ ሰሙነ ሕማማት መጣም አልመጣም የይሁዳን ሰላምታ ቤተክርስቲያኒቱ ትከለክላለች። በሰሙነ ሕማማት የእመቤታችን በዓል ቢሆን የጌታ በዓል ቢሆን ስግደት ይፈቀዳል አይፈቀድም የሚል ጥያቄ ይነሳል። በተደጋጋሚ ጥያቄው ተነስቶ ውግዘት አፍርሶ ነው የሚበላው። ያውም የቅዱሱን የጻድቁን አባት የፓትርያርኩን የአቡነ ተክለ ሃይማኖትን ውግዘት አፍርሶ ነው። የፈጣሪም በዓል ይሁን የፍጡራንም በዓል ይሁን በሰሙነ ሕማማት ላይ ከዋሉ ከሕማማት ዘጠኙ አበይት በዓላት አንዱ ስቅለት ነው አይደለ? የስቅለት እንሰግዳለን። በስቅለት ላይ ግን የእመቤታችን በዓል ከዋለ ስግደት እናቆማለን። በእውነት ይህ ሕማማት አድንኖ የሚባል ስግደት የለም። አስተብርኮ የሚባል ስግደት የለም። የመጨረሻው ስግደት ነው የሚፈቀደው። እሱም ግንባርን መሬት አስነክቶ መስገድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ በፍስሐ ወበሰላም። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋራ ይሁን። ትናንትና የሰኞን ተምረናል። መርገመ በለስ እንደሚባል ዕፀ በለስን የረገመበት ያደረቀበት፣ ክርስቶስም አይሁድም ክርስቶስን ለመግደል ምክር የጀመሩበት ዕለት መሆኑን ከበለሱ አንጻር ተነስተን የእኛን ሕይወት ቃይተናል። ዛሬ ማስከኞ ደግሞ የጥያቄ ቀን በመባል ይታወቃል። የትምህርታችን መነሻ የሚሆነው ለዚህ ቀን ታሪክ መነሻ የሚሆነው የጥያቄ ቀን የሚያስባለው የማቴዎስ ወንጌል ምዕራፍ 21 ከቁጥር 22 ጀምሮ እስከ 25 ያለው ሐሳብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳዕናን በዓል ካከበረ በኋላ ወደ ቤተ መቅደስ እንደገባ ክፍሉ ይነግረናል። የንግድ ማዕከል የነበረውን ቤተ መቅደሱን አፈረሰ። የንግድ ማዕከል የነበረውን ቤተ መቅደሱን አጸዳ፣ ድርድራቸውን አፈረሰ፣ ሸቀጣቸውን አውጥቶ አራገፈ፣ ሳንቲማቸውን አውጥቶ በተነ። እንዲሁም ደግሞ ርግቦችን ፈቶ ለቀቃቸው። ዱላ ስለማይችሉ ላሞችን፣ በሬዎችን፣ በጎቹን በጅራፍ እየገረፈ ከመቅደሱ አውጥቶ አባረረ። የአባቴ ቤት የጸሎት ቤት ይባል ነበረ፣ እናንተ ግን የሌቦች ዋሻ አደረጋችሁት ብሎ እነሱን ወቅሷቸዋል። እና በዚህን ጊዜ ቅናት፣ ምቀኝነት ያደረባቸው አይሁድ አንድ ጥያቄ አነሱ። ይህንን በማን ስልጣን ነው እንዲህ የምታደርገው? ገበያ የምትፈታው በማን ስልጣን ነው? ከሌዋውያን ካህናት ወገን ያይደለ? ከምድራውያን ነገስታት ወገን ያይደለ? ገበያ መፍታት የምትችለው በማን ስልጣን ነው? በምን ምክንያት ነው? የሚል ጥያቄ አነሱለት። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጥያቄው መልስ ከመስጠቱ በፊት አንድ ጥያቄ አነሳላቸው። ጥያቄው ምንድነው? የዮሐንስ ጥምቀቱ ከሰማይ ነው ወይስ ከምድር ነው አላቸው። በሰው ፈቃድ ነው ወይስ በእግዚአብሔር ፈቃድ ነው ማለቱ ነው። እነሱም ከሰማይ ነው ካልነ ለምን አልተቀበላችሁትም ሊለን ነው፣ ከምድር ነው ካልነ ደግሞ ከህዝቡ ጋር ልንጣላ ነው ብለው አሰቡ። ምክንያቱም ህዝቡ ዮሐንስን እንደ አባት ያከብሩታል፣ እንደ መምህር ይወዱታል። ስለዚህ አናውቅም አሉ። ጌታችን ኢየሱስ ክርስቶስም እኔም ለጠየቃችሁ ነገር ማወቅ አልችልም ብሎ ጥያቄውን በጥያቄ አክሽፏል። ስለዚህ ቀኑ ምን ይባላል? የጥያቄ ቀን በመባል ይታወቃል። የጥያቄ ቀን እንደመሆኑ መጠን እኔም በሰሙነ ሕማማት ለሚነሱ ጥያቄዎች መልስ ለመስጠት እሞክራለሁ። ብዙ ጊዜ በሰሙነ ሕማማት ላይ አወዛጋቢ የሆኑ ጥያቄዎች ይነሳሉ። መደረግ ያለባቸው፣ መደረግ የሌለባቸው፣ የተከለከሉ፣ ያልተከለከሉ ነገሮች አሉና እነሱን አንስተን እስኪ ጥቂት እንነጋገር። መደረግ ያለባቸውና የሌለባቸው ቢደረጉ መልካም የሆኑ ግን ግዴታ የሌለባቸውን ነገሮች እናንሳ። በመጀመሪያ ምንድነው?
መደረግ ያለባቸው ግን ግዴታ የሌለባቸው ነገሮች አንደኛ የላመ የጣመ ከመብላት መራቅ፣ ከምቾት መለየት፣ አልጋ ላይ ወርዶ መሬት ላይ መተኛት፣ ከተቻለ ከዓለም ጫጫታ መለየት፣ ከኢንተርኔትም ሊሆን ይችላል ከሌላውም ነገር መራቅ። እነዚህ ብናደርጋቸው መልካም የሆኑ ግን ግዴታ የሌለባቸው ማለት ነው። ግዴታ የሆኑ ነገሮች የተከለከሉ ነገሮች ደግሞ ምንድነው? ባለትዳሮች በሰሙነ ሕማማት ፈቃደ ሥጋ መፈጸም የለባቸውም። ይሄ በጣም መደረግ የሌለበት ትልቅ ኃጢአት ነው። ፍትሐ ነገሥቱ ምን ይላል? አሌሎቱ ዘይገብር ዘንተ አብየ ኃጢአተ፣ በዚህ በሰሙነ ሕማማት ይህንን ኃጢአት የሚሰራ ወዮለት ይላል። ወመሰ ገበርነ ፈቃዳቲነ በጾም አይቴ ሃሎ ፍስሐነ ሶበሪነ ብርሃነ ትንሣኤሁ ለመድኃኒነ፣ በዚህ በሰሙነ ሕማማት ተላ ደስታ ካደረግነ ብርሃነ ትንሣኤውን ስናይ ደስታችን ምኑ ጋር ነው ይላል። እውነት እኮ ነው። ካልጾሙ ፋሲካ ካላዘኑ ደስታ የለም አይደል የሚባለው። በዚህ በሰሙነ ሕማማት ደስታውን ምንጨርስ ከሆነ ክርስቶስ ተነሳ ሲባል ደስታችን ምኑ ጋር ሊሆን ይችላል ይላልና በሰሙነ ሕማማት ፈቃደ ሥጋ መፈጸም በጣም ትልቅ ኃጢአት ነው፣ የተከለከለ ነው። ሌላው የሚነሳው የጸሎት ጉዳይ ነው። በዚህ በሰሙነ ሕማማት ይጸለያል አይጸለይም? የሚጸለየው ምን አይነት ጸሎት ነው የሚባል ጥያቄ ይነሳል። ባጭሩ በሰሙነ ሕማማት የተከለከለ ጸሎት የለም። እንዲያውም አብዝተን የምንጸልይበት ወቅት ቢኖር ሰሙነ ሕማማት ነው። ለምን መሰላችሁ? ጠዋት አንድ ሰዓት ላይ የጠዋቱ ስግደት ሲጀመር የሰባቱን ቀን ውዳሴ ማርያም እንደግማለን። 150ው ዳዊት ይደገማል። ግብረ ሕማሙ ከመነበቡ በተጨማሪ ብሉዩ ይነበባል፣ ሐዲሱ ይነበባል፣ ገላቱ ድርሳናቱ ይነበባሉ፣ ሃይማኖተ አበው ይነበባል። ሚቀር የጸሎት አይነት የለም። ምናልባት መልካ መልክ ይጸለያል አይጸለይም ነው በዋናነት አሁን ጥያቄው ነው የሚነሳ። አባቶቻችን እንዲያው ከከለከሉም መልካ መልኩን ከከለከሉ ያለ ምክንያት እንዳይመስላችሁ፣ ለመልካ ሕማማቱ በማሰብ ለመልካ ሕማማቱ ቦታ በመስጠት በጣም ልብን የሚያሳዝን አይደለ? የሚያራራ ነው። ትናንት እንደነገርኳችሁ ልብን የሚመስጥ ዝማሬ ስለሆነ ለዛ ቦታ በመስጠት እንጂ ሌላ መልካ መልክ መጸለይ መልካ ሚካኤልም መልካ ገብርኤልም ሊሆን ይችላል ኃጢአት ሆኖ አይደለም ወገኖቼ። ጊዜ ካለ ሁሉንም የጸሎት አይነት መጸለይ ይቻላል። የተከለከለ አንድ ነገር ብቻ አለ። በዚህ በግብረ ሕማሙ ላይ የተጻፈ ጸሎተ ሃይማኖትን ታመመ እስከሚለው ጸልይ ይላል። ከዛ በኋላ ሞተ ተቀበረ ስለሚል የሞተው የተቀበረው ደግሞ ዓርብ ስለሆነ እስከ ዓርብ ድረስ ታመመ የሚለውን ቃል ጸልይ ይላል። ከዚህ ውጪ የተከለከለ የጸሎት አይነት የለም። ይህንን እንድታውቁ ፈልጋለሁ። ሌላው የሰላምታ ጉዳይ ደግሞ ጥያቄ ሆኖ ይነሳል። በእርግጥ ሰሙነ ሕማማት ሰላምታ የሚከለከልበት ምክንያት ሳምንቱ ክፋት ተንኮል የተመከረበት ሳምንት ስለሆነ ነው። የሐዘን ሳምንት ስለሆነ ነው። የመከራ ሳምንት ስለሆነ ነው። መቼም ሐዘንተኛን እንኳን ደስ ያለን ብለህ ጉንጩን አትስመውም አንስመውም አይደል? እንኳን ደስ ያለህ ብለን ጉንጩን አንስመውም። አይዞህ ብለን ነው ሐዘንተኛን ምናጽናናው። እና በክርስቶስ ሞት በድንግል ማርያም መከራ ያዘንበት ሳምንት ስለሆነ ለዚህ ነው ሰላምታ የተከለከለ። አድርገውት ቢገኙ ግን ምዕመናን ኃጢአት አይሆንም። ባያደርጉት መልካም ነው። አድርገውት ቢገኝ ግን ኃጢአት ሆኖ ሊቆጠር አይችልም ነው። አሁን ግዴታ የለበትም እያልኳችሁ ነው። እንዲያውም እውነት ለመናገር የተከለከለ በጸሎተ ሐሙስ ብቻ ነው። ግብረ ሕማሙ የሚናገረው እሱን ስለሆነ ማለት ነው። ወይታሙ አምሃ በበይናቲሆሙ፣ እርስ በርሳቸው ሰላምታ አይለዋወጡ። በእንተ ዛሞ ይሁዳ በሰላምታ ክርስቶስን አሳልፎ ስለሰጠው። ይሄ ለጸሎተ ሐሙስ ብቻ ነው። ሳምንቱን እንከልከል ካለው ችግር የለውም፣ ግዴታ ግን የለውበትም። ሌሎቹም ደግሞ ሰላም ረስተውትም ይሁን አውቀውትም ይሁን ሳያውቁ ረስተውም ሊሆን ይችላል ሰላምታ ቢለዋወጡ ኃጢአት ሆኖ ሊቆጠርባቸው አይችልም ነው። በነገራችን ላይ አንድ ነገር ልንገራችሁ። ቤተክርስቲያን ሁልጊዜም የይሁዳን ሰላምታ ጥብቃ ትቃወማለች፣ ትጸየፈዋለች። ሕማማት ገባም አልገባም፣
ሰሙነ ሕማማት መጣም አልመጣም የይሁዳን ሰላምታ ቤተክርስቲያኒቱ ትከለክላለች። የይሁዳ ሰላምታ ምንድነው? ሽንገላ ያለበት ሰላምታ፣ ተንኮል ያለበት ሰላምታ ነው። በአፋችን ፍቅርን እናወራለን፣ በልባችን ክፋትን ምናረግ እስከሆነ የይሁዳ ሰላምታ ነው። አንዳንድ ጊዜ ለይምሰል ሰላምታ እንለዋወጣለን፣ ውስጣችን ግን የመርዝ ብልቃጥ ይሆናል። የይሁዳ ሰላምታ ነው። ከእንዲህ አይነት ሰላምታ በእውነት አድነኝ ይላል ቅዱስ ዳዊት በመዝሙር 11 ቁጥር 1 ላይ አድነኒ እግዚኦስ መሐልቀ ኄር፣ አቤቱ ደግ ሰው አልቋልና አድነኝ። ወውህደ ሃይማኖት እምጓለ እመሕያው፣ ከሰው ልጆች መተማመን ጎሏልና። ከንቶ የተናገሩ አሐዱም ስለካሉ፣ አንዱ ከአንዱ ጋራ ከንቱ ነገርን ይነጋገራሉና። በከናፍረ ጉሉት ልበ ወበልብ፣ ያም የልቡን ቋጥሮ ያም የልቡን አስቀምጦ ሰላም ነው እየተባባለ የሚኖርበት የሽንገላ ዘመን። እንዲህ አይነቱን የሽንገላ ሰላምታ ሕማማት ባይገባም ቤተክርስቲያኒቱ ትቃወመዋለች። የተቀደሰ ሰላምታ ነው ለክርስቲያኖች የሚያስፈልገው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 16 ላይ በተቀደሰ አሰሳም ሰላምታ ተለዋወጡ ይላል። ይሄ የተቀደሰ ሰላምታ ተንኮል የሌለበት፣ ሽንገላ የሌለበት፣ ግብዝነት የሌለበት ሰላምታ ነው እና የይሁዳን ሰላምታ ሁልጊዜም ትቃወማለች ለማለት ያህል ነው። ሌላው በሰሙነ ሕማማት ጥያቄ ሆኖ የሚነሳው ማማተብ ይቻላል ወይስ አይቻልም ነው። ማማተብ ይቻላል። በነገራችን ላይ ይህ ሳምንት የብሉይ ኪዳኑን ዘመን የሚያስታውስ ሳምንት ነው ብለናል። በብሉይ ኪዳን ራሱ ማማተብ አልተከለከለም እኮ። ዘፍጥረት 48 ቁጥር 14 ላይ ያዕቆብ ኤፍሬምና ምናሴን እጆቹን አመሳቅሎ ባረካቸው ይላል እና ማማተብ አልተከለከለም። መስቀልም እኮ የተከለከለው መስቀል ከተሳለምን በኋላ እግዚአብሔር ይፍታ ስለሚባል ነው። አያችሁ፣ እግዚአብሔር ይፍታ ስለሚባል ነው። ሌላ እኮ አይደለም። ነፍሳት ከዲያብሎስ የተፈቱት፣ ከሲኦል የወጡት፣ ከዲያብሎስ እስራት የተፈቱት ዓርብ ስለሆነ ለዚህ ነው መስቀልም ማንሳለመውና በዋናነት የስግደት ጉዳይ ጥያቄ ሆኖ ይነሳል። በሰሙነ ሕማማት የእመቤታችን በዓል ቢሆን የጌታ በዓል ቢሆን ስግደት ይፈቀዳል አይፈቀድም የሚል ጥያቄ ይነሳል። በተደጋጋሚ ጥያቄው ተነስቶ ያወዛግባል። እኔ በጣም ማዝነው ቅዱስ ሲኖዶስ ለእንዲህ አይነቱ ጉዳይ ለምንድን ነው እልባት የማይሰጠው? አንዳንድ ጊዜ እንደ ቀላል የምናያቸው ነገሮች ነገ ዋጋ ያስከፍላሉ። እንደው በሕማማት ላይ በዓል በዋለ ቁጥር ምዕመናን ለምን ይወዛገባሉ? ቅዱስ ሲኖዶስ ለምን ትኩረት ሰጥቶ ውሳኔ ለምን አያሳልፍም? ግብጾቹ በየዓመቱ በሲኖዶሳቸው አዳዲስ ውሳኔ ያጸድቃሉ። እኛ ጋር ግን ሁልጊዜ ክርክር ነው። አሁን በዚህ በህዳር ጾም ላይ ብዙ ጊዜ ያከራክር ነበረ። የህዳር ጾም መግቢያው በ15 ነው፣ በ16 ነው። በዘመነ ዮሐንስ ሲሆን ደግሞ 13 ቅበላ፣ 14 ጾም፣ እንዲህ አይነት ጥያቄዎች ይነሱ ነበር አይደለ? ግን ቅዱስ ሲኖዶስ ሁልጊዜም በ15 መጾም እንዳለበት ውሳኔ ያስተላለፈ። ሰው እርፍ አለ፣ 15ን ይጾማል። ለዚህም ውሳኔ መስጠት ያስፈልጋል። እንዲሁም የአሳ ጉዳይ ሁልጊዜ ጥያቄ ሆኖ ይነሳል። በነገራችን ላይ ለነገሩ የአሳ ጉዳይ እንኳን በአቡነ ተክለ ሃይማኖት ዘመን አሳ በጾም መብላት እንደማይገባ ውግዘት ተላልፏል። አሁን የኢትዮጵያ ሕዝብ ውግዘት አፍርሶ ነው የሚበላው። ያውም የቅዱሱን የጻድቁን አባት የፓትርያርኩን የአቡነ ተክለ ሃይማኖትን ውግዘት አፍርሶ ነው የሚበላው ማለት ነው። እና እንዲህ አይነት አወዛጋቢ ነገሮች ሲነሱ ውሳኔ መስጠት ያስፈልጋል ለማለት ነው። በሰሙነ ሕማማት የተከለከለ ስግደት የለም። ለምን መሰላችሁ? የግዝት በዓላት አሉ፣ የግዝት ያልሆኑ በዓላት አሉ፣ አበይት በዓላት አሉ፣ ወርሃዊ በዓላት አሉ፣ ማለት ዓመታዊ በዓላት አሉ፣ ወርሃዊ በዓላት አሉ፣ ንዑሳን በዓላት አሉ፣ አበይት በዓላት አሉ። የፈጣሪም በዓል ይሁን የፍጡርም በዓል ይሁን በሕማማት ከሕማማት በታች ናቸው። እንድትረዱኝ ይፈልጋለሁ። የፈጣሪም በዓል ይሁን የፍጡራንም በዓል ይሁን በሰሙነ ሕማማት ላይ ከዋሉ ከሕማማት በታች ናቸው። ሌሎቹን በዓላት የምናከብረው በመሐሌት፣ በሰዓታት፣ በኪዳን፣ በቅዳሴ ነው። ሕማማት ደግሞ በዓሉ የሚከበረው በስግደት ነው። የበዓሉ ጠባይ እንዲከበር ያደረገው በስግደት ነው። ይህንን መረዳት ያስፈልጋል። ለምሳሌ የሁላችሁ በጣም የሚያሳዝነኝ ነገር ከ9 አበይት በዓላት አንዱ ስቅለት ነው አይደለ? የስቅለት እንሰግዳለን። በስቅለት ላይ ግን የእመቤታችን በዓል ከዋለ ስግደት እናቆማለን። በእውነት ይህ ነውር ነው እንዴ! ስቅለት የጌታ በዓል ነው ብለን ስሰግድ ከዋልነ የእመቤታችን በዓል ሲጨመርበት ለምንድን ነው ማንሰግደው እንዴ?
ከፈጣሪ በዓል ከፍጡር በዓል የፈጣሪ በዓል እኮ ይበልጣል። ስለዚህ የእመቤታችን በዓልም በሰሙነ ሕማማት ቢውል የጌታም በዓል በሰሙነ ሕማማት ቢውል ይሰገዳል። ለምን? በዓሉ የሚከበረው በስግደት ስለሆነ ማለት ነው። ከሕማማት ውጭ ግን ስግደት የተከለከለባቸው ቀኖች አሉ። ይህንን መረዳት ያስፈልጋል። ስግደት በሶስት ይከፈላል። አድንኖ፣ አስተብርኮና ሰጊድ ይባላል። አድንኖ የሚባለው ራስን ዘንበል አንገትን ዘንበል ማድረግ ነው። ይህ የሚፈቀደው በጌታ በዓል ነው። በጌታ በዓል አድንኖ ይሰገዳል ማለት ነው። የጌታ በዓል የሚባለው ወር በገባ በ29 ቀን ነው። እንግዲህ 29 ሁሉንም የጌታ በዓላት ይወክላል ያጠቃልላል ማለት ነው። በሌሎችም በዓላት የጌታ በዓል ከሆነ አይሰገድም። መነሻው ግን 29 ነው። አስተብርኮ የሚባለው ደግሞ ትንሽ ከራስ ወገብን ጎብደድ ማድረግ ማለት ነው። ትንሽ ዝቅ ማለት ይጠይቃል። እሱ በእመቤታችን በዓል የሚሆን ነው። የእመቤታችን በዓል ወር በገባ በ21 ነው። 21 ሁሉንም የእመቤታችን በዓላት ይወክላል። የእመቤታችን በዓል ከሆነ በሁሉም ቀናት አይሰገድም ማለት ነው። ሶስተኛው ስግደት የሚባለው ነው። ስግደት የሚባለው ግንባርን መሬት አስነክቶ መስገድ ነው። በጻድቃን በሰማዕታት በመላእክት በዓል ይሄ ስግደት ይከናወናል ማለት ነው። አሁን በሰሙነ ሕማማት የሚፈቀደው አንድ ስግደት ብቻ ነው። እሱም ግንባርን መሬት አስነክቶ መስገድ፣ ሌላ ምርጫ የለም። በሰሙነ ሕማማት አድንኖ የሚባል ስግደት የለም። አስተብርኮ የሚባል ስግደት የለም። የመጨረሻው ስግደት ነው የሚፈቀደው። እሱም ግንባርን መሬት አስነክቶ መስገድ ነው። ከዚህ ውጭ ግን እንዳልኳችሁ በጌታ በዓላት እሑድ ቅዳሜ ሊሆን ይችላል፣ በበዓለ ሃምሳ፣ በደብረ ታቦር፣ ወር በገባ በ29 በሌሎችም በዓላት አስተብርኮ ማነው አድንኖ ራስን ዘንበል ማድረግ፣ እመቤታችን በዓል ራስን ጎብደድ አድርጎ መስገድ፣ በጻድቃን በሰማዕታት በዓል ግንባርን መሬት አስነክቶ መስገድ ይገባል ይላል። በሰሙነ ሕማማት የሚነሱ ጥያቄዎች ከብዙ በጥቂቱ መልስ ለመስጠት ሞክሬያለሁ። ሌሎችም ነገሮች ካሉ በየቀኑ የምናያቸው ይሆናል። ለጥያቄያችን መልስ የሰጠን አምላካችን ስሙ የተመሰገነ ይሁን። መከራ ሕማሙን እንድናስብ የፈቀደልን የአባቶቻችን አምላክ ክብርና ምስጋና ይድረሰው። ወስብሐት ለእግዚአብሔር።